ስግጥ ፍምስ ሰግጥ እንግዲህ እንደምታውቁት ስግጥ ፍምስ በሶሻል ሚዲያ ታዋቂ ትሬንድ ሆናለች። ይህንን ፕሪንሲፕል ያመጣው እንግዲህ ታዋቂው የቲክቶክ ኢንፍሉዌንሰር እና ሰሞኑን በቲክቶክ ብዙ አዋርዶችን ያሸነፈው አዶናይ እንግዲህ ሰሞኑን እጅግ የሚያስደስት አንድ ስራ ሰርቷል። እንዴት ደስ እንደሚል ጋሽ ሰሌ መኪናውን አሸነፉ። ምንም እንኳን 1.5 ሚሊዮን ባይሞላም ፎሎወሩ፣ ነገር ግን ለጋሽ ሰለሞን መኪናውን ሰጥተዋል ብለዋል። ለጋሽ ሰለሞን እንግዲህ በዚህ እድሜያቸው የሚደሰቱበት የሚመላለሱበትን የመኪና ሽልማት ከብሩክ ሪል ስቴት ጋር አንድ ላይ በመሆን አሳክቷል። ጋሽ ሰለሞን መኪናው ስላሸነፉ በጣም ደስ ብሎኛል። ብሩክ ሪል ስቴት ያደረጋችሁት ነገር በጣም ትልቅ ነገር ነው። እውነት ስግጥ ፍምስ እንግዲህ ብዙ ሰው እየተቀባበላት ይገኛል። እንደውም ሰሞኑን ከትላልቅ የመንግስት ተቋማት ራሱ ወቀሳ ሁሉ ደርሶበታል። የ2025 የቲክቶክ ክሬቲቭ አዋርድ አሸናፊ ወጣት አዶናይ ከአየር ኃይል ማስጠንቀቂያ እንደተሰጠ የሰማነው በዚህ ሳምንት ነበር። ወጣቱ ከሰሞኑ የአየር ኃይል አባላትን ሰግጡ በማለት ቦታው ድረስ ሄዶ ንግግር ማድረጉን ተከትሎ በጋበዙት አመራሮች ላይ ምርመራ ተጀምሯል። የአገሪቱን አየር ኃይል አባላት ሰግጡ ያለበት ምክንያት ምን እንደሆነ አልታወቀም። መሰገጥ ምንድነው? ከተቋሙ ዓላማና ስራ ጋር የሚገናኘውስ በምንድነው? ለዚህ የሚሆን በቂ ማብራሪያ ባይሰጥም ማህበራዊ ሚዲያ ላይ የሚፈጠሩና ትሬንድ የሚሆኑ ድርጊቶችና ቃላትን የተቋም ደንብና ስርዓት ባላቸው ከባቢዎች ላይ ማከናወን ጥፋት መሆኑን ለማወቅ ህግ መማር አይጠይቅም። ይህንን ተከትሎ አዶናይም ስግጥ ፍምስን እናቁማት እያለ ነው። ጋይስ ስግጥ የሚለው ቃል ብናቆም ይሻላል። ምክንያቱም በጣም ብዙ ሰዎችን እያስቆጣን ያለው አይኖ እናንተ እንደምትወዱት እርግጠኛ ነኝ፣ ግን እኔ ስራዬን መስራት አልቻልኩኝ በስነ ስርዓት ማለት ነው። እኔ እውነቴን ነው የምላችሁ፣ በቃ በሰላም በፍቅር መስራት ነው የምፈልገው። ህይወቴን ኢንጆይ ማድረግ ነው የምፈልገው። ስለዚህ ከሰላሜ በላይ ደግሞ ቫልዩ ማድረገው ነገር የለም። እውነት ለመናገር ነው የምላችሁ እና ስግጥ የሚለው ቃል እናቁመው፣ አንጠቀመው። የተለያዩ ሰዎችም በሁለት ጎራ ተከፍለው ይህንን ወጣት የሚቃወሙ አሁን የቲክቶክ ሽልማት ተሸለመ የተባለውን ግለሰብ ወጣት ነው ባይዞ ቢያረግለት ደስ ይለኛል። በጥሩ ፓዝ ሄዶ በጥሩ ምናምን ሄዶ አንፎርቹኔትሊ በጥሩ ፓዝ ሄዶ አይደለም እዚህ ሀገር ውስጥ በጥሩ ፓዝ ሄዶ እንዳልኳችሁ እውቅና ስለማትሰጡ፣ በሌላኛው ጎራ ደግሞ እጅግ በጣም የሚወዱት የሚደግፉት ሰዎች አሉና ስለዚህ እኔ እዚህ ላይ ያለኝን አስተያየት በዚህ ቪዲዮ ነግራችኋለሁ። እስከ መጨረሻው አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ናሁታ ቲዮ ሁላችሁም በቲክቶክ የምታውቁት አዶናይ እጅግ በጣም ሶሻል ሚዲያው ላይ በጣም ተጽዕኖ እየፈጠረ ያለ ብዙዎችን ቀልብ እየወሰደ ያለ ትኩረትን መውሰድ የቻለ ሶሻል ሚዲያ ኢንፍሉዌንሰር ነው። ሰሞኑን ያው እንዳያችሁት የቲክቶክ ክሬቲቭ አዋርድ ብዙ ሽልማቶችን ማሸነፍ ችሏል። ሰሞኑን እንደምታውቁት እንግዲህ ለአርቲስት ሰለሞን የመኪና ሽልማት ቻሌንጅ አዘጋጅቶ ነበረ። ጋይስ የጋሽ ሰለሞን ቻሌንጅ ሊያልቅ እኮ ማርያም ሰዓታት ነው የቀረው። 400,000 ፎሎወር ይቀረዋል ብሩክ ሪል ስቴት ማለት ነው። የሆነ አንድ ተንቀሳቃሽ ቪዲዮ በማህበራዊ ሚዲያ ይመለከትና እኔ ትልቅ አንጋፋ አርቲስት ታክሲ ለመያዝ የሚያደርጉትን ጥረት አንድ ተንቀሳቃሽ ምስል ይቀረጽና በሶሻል ሚዲያ ይሰራጫል። ይህንን የተመለከተው በጣም ታዋቂው ኢንፍሉዌንሰሩ አዶናይ ከብሩክ ሪል ስቴት ጋር በመነጋገር የመኪና ስጦታ እንዲያገኙ የብሩክ ሪል ስቴትን የሶሻል ሚዲያ ወይም የቲክቶክ አካውንት 1.5 ሚሊዮን ፎሎወር እንዲገባ ቻሌንጅ በማዘጋጀት ቻሌንጅ አስጀምሮ ነበረ። ሰዎችም እጅግ በጣም ይህንን ቻሌንጅ ተከትለው በጣም ብዙ ሰዎች በፍጥነት በአጭር ጊዜ ውስጥ እዚህም ትልቅ ዱባይ የሚገኝ ሪል ስቴት ተቋም ሶሻል ሚዲያውን በደንብ ሲያስተዋውቁለት ፎሎወሮችም እየጨመሩለት ነበር። የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች ራሱ ይህንን ትሬንድ ወይም ቻሌንጅ በማራገብ ብዙ ሰው ፎሎ እንዲያደርግ አድርገዋል። ሁላችንም የተመለከትነው ነገር ነው። ብሩክ ሪል ስቴትም ይህንን ነገር ተመልክቶ ለኒህ ድንቅ አርቲስት የታሰበው ታርጌት እንኳን ባይሞላ 1.5 ሚሊዮን ፎሎወር ባይሞላ እንኳን የመኪና ሽልማቱን እንሸልማለን በማለት ጊዜውና ፎሎወሩ ሳይደርስ ይህንን የምስራች አድርገዋል። እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት የብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ ብሩክ ሪል ስቴት
እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። እንግዲህ ይህ ወጣት ኢንፍሉዌንሰር የተለያዩ ተጽዕኖዎችን እየፈጠረ ነው። ብዙ ሰዎች ይህ አርቲስት ይህንን ሽልማት በማግኘቱ ራሱን መቆጣጠር የማይችልበት ደስታ ሁሉ ገብቷል፣ እንደተመለከታችሁት ማለት ነው። እና ይህ ወጣት ኢንፍሉዌንሰር አዶናይ በፈጠረው ነገር የብዙ ሰዎችን ህይወት የብዙ ታዋቂ ወይም ታለንት ያላቸው ሰዎች ህይወት እየተለወጠ ይገኛል። ነገር ግን ይህንን ድርጊትም እያደረገ የተለያዩ ማስጨነቆች፣ የተለያዩ ስም ማጥፋቶች፣ ማውገዞች እየደረሱበት ይገኛሉ። ያው አብዛኛው የምናውቀው የሱ ሞቶ ወይም ደግሞ መሪ ቃል ሰግጥ ነው። ምናልባት ሰግጥ የሚባለውን ቃል ሰዎች የሚረዱበትና የሚጠቀሙበት አውድ እንደዚህ ፊት ለፊት ላይ ብዙ ጊዜ አንጠቀመውም። ነገር ግን እኔ እንደተረዳሁት ከሆነ ምንም አይነት ኔጌቲቭ ነገር ሳያስቆመ ሐሳብህን፣ ህልምህን ለማድረግ ጣር፣ ወስን የሚለውን ነገር ለመግለጽ ይመስለኛል። ነገር ግን የተጠቀማት እቺ ሰግጥ የምትለዋ ወርድም በሶሻል ሚዲያ መልከታ ምንድነው ብዙ ጊዜ ብራንድ አንድን ነገር ለማስተዋወቅ ሰዎችን ካቺ የሚያደርግ ነገር ወይም ሰዎችን የሚስብ ነገር መጠቀም ይኖርብናል። ስለዚህ ይህ ወጣት ምናልባትም ላሰበው ዓላማ መስጠት ማስተላለፍ የፈለገውን ነገር የተጠቀመበት ቃል ለምሳሌ ወስኑ ኦር እንደዚህ አድርጉ ብሎ ዝም ብሎ በደፈናው ወይም ደግሞ ኖርማል የምንላቸውን ቃላቶች ቢጠቀም ሰዎች ብዙ ትኩረት ላይ ሰጡት ይችላሉ። ነገር ግን ሰግጥ የሚለውን ወርድ ብዙ ጊዜ ለኔጌቲቭ ኢምፕሬሽን ነው የምንጠቀመውና ሰገጤ በእኛ ጊዜ ይሄ ችክል ያለ ሰው ችክል አንድ ቦታ ላይ አይልቅም። በቃ ችክል አታዩ ወይ 18 ቁጥር ምስማር አይወጣም። ማን ወንድ ያወጣዋል? ሰገጤ ወደዚህ ስትመጣ ደግሞ እሷ በቃ የጀመርካትን አለማቋረጥ ነው በቃ። ነገር ግን እሱ ያንን ወስዶ ለመልካም ውስጡ ያለው መልካም ነገር ቢሆንም ፊት ለፊቱ ሰግጥ የሚለው ቃል ለሚዲያም ማንጠቀመው በመሆኑ ብዙ ሰዎች ይህንን ተከትሎ ወቀሳ፣ ማውገዝ ሁሉ ደርሶበታል። ዋቴቨር ምንም ይሁን ምንም ግን እንዳጋጣሚ ይህ ልጅ ወጣቱ የሚባለው የሰው ኃይል ወዶታል፣ ተቀብሎታል። አዶናይም ይህንን በመጠቀም የተለያዩ ነገሮችን አደርጋለሁ እያለ ነው። እንግዲህ ሶሻል ሚዲያ እኛ ሀገር ላይ ትንሽ አስቸጋሪ ነገር ነው። የምናይበት አንግል፣ የምንሰጠው ኮመንት ዛሬ የሆነ ነገር ሆነን ነገ ደግሞ ተቀይረን የሆነ ነገር እንሆናለን። ዞሮ ይህ ወጣት ውጭ ሀገር ነው የቆየው። የውጭ ባህል፣ የውጭ አኗኗር ስታይል፣ የውጭ አይነት ብዙ ነገሮችን ለምዶ ቆይቷልና የተወሰነ እነዚህን ነገሮች የማገናኘት የማግባባት ከሀገራችን ኮንቴክስት ጋራ ከመንፈሳዊም ነገር ጋራ ማግባባት የተቸገረ ይመስለኛል። ይህን ተከትሎ ብዙ ሰዎች በእንቅስቃሴው ደስተኛ አይደሉም። ለምን? የሚሰራቸው ስራዎች መልካም ናቸው። በዛው ደግሞ አንዳንድ ሰዎች ማይወዷቸው ደስ የማይሏቸው ንግግሮችም ድርጊቶችም እዛው መልካም ነገር ባደረገበት ሚዲያው ላይ ያስተላልፋል ወይም ደግሞ ይለቃል። የምንከታተላቸውን ነገሮች ከዚህ ወጣት የምንወስዳቸውን ነገሮች እየመረጥን እየለየን መልካሙን ጥሩን ወስደን ማይሆኑትን ደግሞ እየተውን ብንሄድ እሱም እየተረዳ ነገሮችን ባላንስ እያደረገ መስራት ይችላል ብዬ አስባለሁ። ስለተከታተላችሁን አመሰግናለሁ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላም ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ናሁታ ቲዩብ